አቡ መሰለኝ አይደለም ይኸውልሽ መሰለኝ አይደለም ሲጠይቃት ይሄን ነገር ይሄን ሐሳብ ስታመጣ አብሯት የነበረ ኢብን እሱ የሚጠጣውን ውሃ እየሰማሽ ነው እሱ የሚጠጣውን እሱ ትቶ እሱ ጋዝ ውሃ እየጠጣ አፈር ደፈነኝ ምን ያለችው የለም ፓርት ላይ አፈር እየቀበርነ ምናምን ኢብን እሱ ላይ እሱ እንዳይመቸው የራሱ ያዘውን ስንቅ ስሚኛዝ ላይ ለራሱ ያዘውን ስንቅ ሴቶች ይሁን ብሎ 7 ናቸው 4 ሴቶች ከሊቢያ ወደ ከሱዳን ወደ ሊቢያ ሲመጡ እየሰማሽ ነው ከሱዳን ወደ ሊቢያ ሲመጡ ኢብን እሱ ያዘውን ስንቅ ሴቶች ሆኖ 3 ወንዶች እነሱን እየተከላከሉ እንደሆነ ነገር አንተ ለምን እሱ ያዘውን ስንቅ የሚሰጣት ማን ነው ደላላ ክንዱ ይባላል እኮ ምንድነው ደላላ ነው ደላላ አይደለም አብሯት እንደሷ ተጓዥ ነው እና ምንድነው አሁን ይሄ የእሱ ስንቅ መስጠት ሀቢባ ይኸውልሽ ለፍትህ ነው ለእውነት ነው አይደል የምትቆሚ ለእውነት ነው የምትቆሚ አይደለም በማስረጃ ነው አሁን አንቺ አብረሻት የተጓዥ ቢሆን ኖሮና እሷ ለኬዝ ነው ጄሪ እንዳለችው ለኬዝ ነው ለዛ እኮ ልመጣልሽ እኮ ነው ለምን ሰውን አትራክ ታደርጊዋለሽ አንቺ ልክ እንደሱ እንደምትጠይቂው እኔ እስከምጨርስ ያነ ነገር ምን ከሆነ መጀመሪያ ላይ ኬዝሽ ላይ የምትሞዩ አለ እየሰማሽ ነው ኬዝሽ ላይ የምትሞዩ አለ በሌላ ሀገር ኬዝ ነው መጀመሪያ ላይ የሰጠችው ሀቡ እየሰማው ነው በጎረቤት ሀገር መጀመሪያ ላይ ኬዝ የሰጠችው እሺ ነጌት ይመጣት እሺ በዚህ 2 ሳምንት ሀገራችን ለቀሽ ውጭ የሚል መጣት እዛ ታምም ያለው ብላ ሆስፒታል ገባች ኦኬ እየሰማሽ ነው ታምም ያለው ብላ ሆስፒታል ገባች እዛ በኋላ ሁላችንም እየሰማውሽ ነው 80 ጊዜ እየሰማሽ ነው አትበይኝ በእውነት እየሰማውሽ ነው እናቴ አይውልሽ ለምን እንደሆነ ታውቂያለሽ እንድትይጂ ነው ያን ወጣ እዛ በኋላ 2019 ላይ ይሄን ኢንተርቪው ልታረግ እኛ ስለምናቅ እኛ እናቃለን አይደለ እንዳልተደፈረሽ በዚህ ምክንያት እንደሆነ እናቃለን ለዚህ ኢንተርቪው ስታደርግ ፓርት ላከችልኝ ለኔ ፓርት ላከችልኝ ስም ያዝለኝ ፓርቱን ስልክ አንዲት ስሟን መጥራት አልፈልግም እዚህ ከተማ የምትኖር ቅርታ ምንድነው ፓርት ክፍል አለው ኢንተርቪው ክፍል አለው እንደዚህ አደረው መጀመሪያ ዙም እንደዚህ ነው የሚጠቀም ምናምን ብላ ጠይቀኝ ያነሰው ኮርስ ይልክልሽ ነው መጠቀምችው ወይም አንቺ ራስሽ ክሬት ነው ማድረግ የምትችው ዙም አንቺ ራስሽ ከፍለሽ ክሬት ካረግሽ ለሌላ ሰው ኢንቫይት ማድረግ በኮድ ሰጠሽው መግባት ይችላል ግን ሌላ ሰው ከላከ የሚልክልሽ ከሆነ ቁጥሩን ሰጥቶሽ ብዙ ሙና ወርደሽ በኮዱ ነው መግባት የምትችው እሺ ብዬ ነገርኳት ያንን ነገር ጨርሽ ኢንተርቪው ካደረገችው ላንተናል የሆነሽ ደውላ አማራ ክልል እስከ 7 ዘር ለምን ስለመጣ ነው አማራ ክልል እስከ 7 ዘር ቆጥራችሁ ነው የምገሉ ብላ ተናገረችኝ አንዲት እኔና እሷ የምናቃት ነው አማራ ክልል እስከ 7 ዘር የሚቆጥር ለጋብቻ ነው እንጂ ለነፍስ ማጥፋት አይደለም እዝለይጂ ይችን ተናገርኩኝ ለምን ለኔ ሳትነግሪ ለሷ ነገርሻት አለችኝ እኔ ምን አልኩ መሰለሽ ለጠየቀኝ ነው መልስ የምሰጥ የሰማሽ ነው አንቺ ስትጠይቂ ላንቺ ነው መልስ የምሰጥሽ አባ አይደለም ሃሌሉያ የምትለውን አስገብልኝ እኔ ልጨርስ ሃሌሉያ እንዲያስገባ ማን አትገብልኝ ነው ይቅርታ እንዴ አስቁሚ በእናትሽ ሀቢባ ይሄ በጣም ወንጀል ነው ሀቢባ እኔ ችግር የለውም ብላ የተደፈረች ሃሌሉያ ወንጀል ነው ኃላፊነቱን ትወስዳለች ከታሰርኩ ልታሰር እኔ አልማማም እኮ አቡ ይቅር በቃ ይቅር ይበን ሀቡ አንድ ጥያቄ ጠይቃለሁ ሀቡ እኔ እኮ አንድ ጥያቄ ሀቢባ አጠራሪው ማስረጃ አለሽ ወይ በወንጀል ማስረጃ አለኝማ እኮ እየተናገርኩ እኮ ነው ይበል ልጅሽ ወጥይዝም ልሽን አሳድጊ ተብያለሁ ታውኝ ማን ያለሽ እሱ ያንቺ እንትን ነው ሀቡ ያንቺ መጠየቅ ያለብሽ የገባችበት ማልተበቀያት እንኳን ማን ያለሽ መበቀል አይደለም ሀቡ መበቀል አይደለም ስለውነት ስለማተባችን ነው የምንኖረው ስለማተባችን ነው ዶክተር ያለሽ ማን ነው ዶክተር ሃሌሉያ እልሽ አንቺም ሂደሽ ክሰሽኝ እኔ መልሳለሁ መቅደስ አዳምጪኝ እኔ እናንቺ እናውራ ማሬ አያወራን እኮ አንድ አዳምጪኝ እኔ ያልገባኝ አንድ ነገር አንዲት ሴት ወንድ ሲደፍራት በአደባባይ አይደለም የሚደፍራት እየቀረጸ አይደለም የሚደፍራት ምስክር አስቀምጦ አይደለም የሚደፍራት ብቻዋን ነው የሚደፍራት
የምትችለው። ስለዚህ አንዲት ሴት ተደፍራለች አልተደፈረችም ልታውቅ የምትችለው እራሷ ናት። ባጭሩ እንዴት እንዳወቅሽ አለመደፈሯን እንደዚህ እርግጠኛ ሆነሽ ልታወሪ ይቻልሽ? እርግጠኛ ሆንኩበትን እኮ እየነገርኩሽ ነው። እርግጠኛ ሆንኩበትን እኮ አብሯት የመጣ ዙሪያ ጥምጥም ሳትሄጂ ዙሪያ ጥምጥም ፖይንት እኮ እየመጣሁልሽ እኮ ነው። እሺ ሂጂ። ፖይንት እየመጣሁልሽ እኮ ነው። እሺ ጨርሺ። ወደ ፖይንት እኮ እየመጣሁልሽ ነው። አብረን ምና ከመጀመሪያ ጀምሮ ከገባች ሆስፒታል አዛ በኋላ ነው ኔጌቲቭ ስትሰጥ ነው ተደፍሬያለሁ ያለችው። ኔጌቲቭ ስትሰጥ ዝም ብሎ ሚዩት የሚያበራ ሰው እነቅላለሁ። ኦኬ አሁን ስጨርስ አስገባሻለሁ። ተከባብረን እናዳመም። እሺ መቅዲት በጣም ጥሩ። ሪጀክት ሲሆንባት በጎረቤት ሀገር ኬስ ሰታ ሪጀክት ሲሆንባት ነው ተደፈርኩ ያለችው ብለሻል። እሺ አዳምጪኝ። አንቺን የሚዩት አድርጌሽ ታዳምጪኛለሽ። ጀርመንን ያህል የሰለጠነ ሀገር ያልተደፈረች ሴት ተደፈርኩ ስትል አትመረመርም? በምርመራ እኮ ይታወቃል መደፈርና አለመደፈር። ለዚህ መልስ ስጥሽ አቡዬ አቡ ኢብን ይኸውልሽ እዚህ ላይ ወደ እሷ ፕራይቬት ህይወትን መግባት አልፈልግም፣ ምንም መግባት አልፈልግም። ግን እንድገባ እየተደረግኩ ነው። እየሰማሽ ነው? እንድገባ እየተደረግኩ ነው። አንዲት ሴት የተደፈረች ሴት ናት አይደለም? የተደፈረች ሴት ናት። ኦኬ አንድ ሰው ከተደፈረ ሾክ የምታደርጊው አለ አይደለ? ወንዶችን ስታይ የሆነ ነገር ትሆኛለሽ አይደለ? አትፈልጊ ተይው። እንደገና ከሰው ጋር ለመሄድ እንደገና ልጅ ለመውለድ ገባሽ የምልሽ ነገር እንባ ነበር የሚቀድመኝ። እዚህ ግዝም ብዙ ቆይቻለሁ። ተረዳሽኝ አይደለ? ኢብን የሶስት ልጄን ወልጄ ጥያት ሂጄ በሆነ ምክንያት ኢንኬዝ ተፈጥሮ ጥዬ ሂጄ እንባ ነበር የሚቀድመኝ። በአካባቢ የሚያውቁኝ ሰዎች ያውቁኛል። ተረዳሽኝ አይደለ? ሱዳን ሀገር ላይ ታዩ ይሄን ትራብ የሚያደርግሽ ሊገኝ ታዩና ሀቡ ሽሚል ሆጣ ነው የሚልሽ። አፈሩና ሽቹ የሀገሩ ሸኛ ሀገር አይደለም ነው የምትባይ። ተራቢ ኦኬ እዛ እሺ ችግር የለው። እዚህ ሀገር ወዲያው እንደመጣሽ ነው የወለደች ራሱ ኢብን ገባሽ የምልሽ ነገር እዚህ ሀገር ኢብን ወዲያው እንደመጣሽ ነው የወለደችው። ተረዳሽ? እኔ ብዙ ነገሮች አውቃለሁ። ኢብን ይሄን ሁላ ነገር ሀቡዬ ጸጥ ብዬ ነበር። አይመለከተኝም፣ እኔ ገንዘብ አላወጣውም አይመለከተኝም ብዬ ነበር። እኔ ስለራሷ ስለሚመለከታት ነገር አይመለከተኝም ብዬ ነበረ። ይሄ ነገር አይደረግም በዚህ ሀገር ህግ። ምሳሌ ገንዘብ ተባለ አይደለ? ወደ እንትኑ የገባበትን ምክንያት ልናገር። ምሳሌ ልንገርሽ። ወደ ኢትዮጵያ ሬስቶራንት የሆነ ሬስቶራንት ውስጥ የገባ ልንገርሽ የገባበት ምክንያት እሷ ስራ ስለማሰራ ሶሻል የሚሰጣት ገንዘብ እንዳያቋርጥባት ነው። ተረዳሽ አቡ? በሌላ ሰው ተዘውሮ ገንዘብ የሚገባው አንድ ጥያቄ እዚህ ላይ እንድትመልስ የምፈልገው ጥያቄ። በጣም አሳዝነው በጣም ጄሪ፣ አሁን የእሷን ወሬ አንዴ ይቅርታ ናሉ ጄሪ፣ አሁን የመቅደላዊትን ወሬ ምንም መጨበጫ የሌለው አንዴ በእናትሽ ልናገር። ለጄሪ ነው የነገር መጨበጫ ነገር የሌለውን አምነሽ ነው ሀያት ላይፍ ኤክስፒሪየንሷን ለሌሎች ሴቶች መማሪያ እንዲሆን ሼር ስታደርግ ገስት ላይ ገብተሽ እንዳታምኗት ውሸታም ብለሽ አልተደፈረችም ብለሽ ያልሻት ከመቅደላዊት ተጨባጭ የሌለው አብራት ያልተጓዘች ሱዳን ላይ ልጅ ስለወለደች ጀርመን እንደገባች ልጅ ስለወለደች የተደፈረች ሴት አትወልድም፣ የተደፈረች ሴት ወንድ ትጠላለች የሚል አስተሳሰብ ስላላት ብቻ ይህንን አምነሽ ነው ሀያትን ውሸትሽ ነው አልተደፈርሽም ብለሽ መቅደላዊትን እንደ ምስክር ያመጣሻት። ምንም እኮ የተጨበጠ ነገር ያለችኝ እሷ ናት። ያው ለኬዝ የሰጠችው እንትን ነው እና እኔ አውቃታለሁ በቅርብ ስላለችኝ እሷ ናት ያው የጠራኋትም እሷ ለዚያ ነው። አቡ ፎቶ ልላክልሽ፣ አቡ ፎቶ ልላክልሽ፣ አንድ ፎቶ ልክልሻለሁ። አንድ ፎቶ ልላክልሽ እና አንድ ሰው በፎቶ ታይቶ ተደፍሯል አልተደፈረም ማወቅ የሚቻል ከሆነ ላኪልኝ። ሀቡዬ ይሄ ነገር ግን ለሁሉም ሴቶችም ጭምር ነው። እንደምንተዋወቅ ነው ምልክልሽ፣ እንደምንተዋወቅ ፎቶ ሁላ ካላችሁ እኛ ማስረጃ ነበር የጠበቅነው። እኔ መሰለኝ አብረሻት ከኢትዮጵያ ተነስተሽ ይኸውልሽ ማሪ አብሮ አደጓ አብረሻት የተማርሽ ከኢትዮጵያ ተነስተሽ አብረሻት የመጣሽ ታሪኳን የምታውቂ ነበር መሰለኝ። ጀርመን ላይ ተዋውቃችሁ ተደፍራ ቢሆን ኖሮ ሱዳን ላይ ልጅ አትወልድም ነበረ። ለምን ሰው አይለቃትም ነበር፣ ወንድ ትጠላ ነበር። ተደፍራ ቢሆን ኖሮ ጀርመን ገብታ ልጅ አትወልድም ነበር። ደግማ ከወንድ ጋር ግንኙነት አታረግም ነበር። በጣም ብዙ የተደፈሩ ሴቶች አሉ። ከዛ በኋላ ድነው ትሪት ተደርገው ድነው
የወለዱ ይሄ እንዴት ነው ማስረጃ ላለመደፈሩ? ይሄ ማስረጃ ሊሆን የሚችለው እንዴት ነው? ሀቡ ይኸውልሽ፣ ሀቡ ለምን እሺ ከሶስት ልጆች ማ ሊቢያውን ይዘው ተኛች መዝራ ላይ ማን አይተሻል? ባይነሽ ነበርሽ? አመጣልሻለሁ፣ ሰዎቹን እመቤቴን አመጣልሻለሁ። ሀቡ እኔ ለማተም የምዬ ነው የምናገረው። ኢቨን በሽጉጥ ሊመታ ነበር። መብቱ አይደለም። አቡ ይሄ ነገር ፐርሰናል ነው። ይሄ ነገር ይቀር ማለት መግዲ በቃ ይሄ ነገር ይቀር መግዲ በቃ። ለዛም ሁለተኛ ደግሞ ሀቡ አንቺ ጥያቄ ልጠይቅሽ እስቲ፣ አንቺ ጥያቄ ልጠይቅሽ። ሀቡ በግልጽ ትናገር። ጠበቃ ናት። ማናት ጠበቃ? እኔ ማንም ጠበቃ አይደለሁም። እኔ ማንም ጠበቃ አይደለሁም። እኔ ማንም ጠበቃ አይደለችም ለማለት ኦፊሻሊ ጠበቃ ይኸውልሽ ሜላት፣ እኔና መቅዲ ረጅም ጊዜ ሁላ አንነጋገርም። እሺ አሁን እዚህ ቤት ነው የተገናኘ ነው። አንነጋገርም። እመቤት የምስክሬ ናት። እመቤት እንደዚህ አይነት ሰው ማምጣታችሁ ጄሪኮ ለሀያት እኮ ገሊላ ቤት እኮ ታሪኳን እየተናገረች እኮ ውሸታም ናት እንዳታምኗት እኮ እያለች እኮ ነው። ለምን ጄሪ ምን እንዲያልሽ እኮ ስላት እኮ የጄሪ መልስ እኮ የምታውቃት ልጅ የሰፈራ ያገባ ልጅ ለማድረግ ለምን እሷ የውሸት ታሪኳ ነው ብላ ስላለችኝ እኔ ያው ስለምታውቃት ይችን መልስ መልሽልኝ እስኪ። ጄሪ ዛሬ እውነታውን አወቅሽ መቅዲ፣ ያለምንም ማስረጃ እንደምታወራ በመላምንት እንደምታወራ እውነታውን አወቅሽ። አሁን አንቺ ተጸጸትሽ ገባ ሀያትን ባለማመንሽ። ሀቡ መልስ እስኪ ጥያቄ ልጠይቅሽ። አንቺ ጥያቄ ልጠይቅሽ። ልጅን ስለተናገሩብሽ ነው አይደለ? ልጅን ስለተናገሩብሽ ነው አይደለ? ልጅን ተናግረውብኛል እነዚህ ሰዎች። እኔ የማውቀው አሁንም ይኸውልሽ ስለተናገሩብኝ ምን ጥያቄሽ አልገባኝ። ልጅን ስለተናገሩብኝ ቆይ አንዴ በዚህም ፈተሽልኝ እንድታልፊ ከታችም ያሉ ስለሆነ ከዚህ ሀገር ህግ እንኳን ከሄድኩበት በጣም ከባድ ስለሆነ ነው። እየሰማሽ ነው ሀቡ? እንድሰሚ የምፈልገው እኔ ከበደልኩ ሀቡ ምን ትያለሽ መሰለሽ? እኔ ከበደልኩ እኔን ተናገሩኝ። ኢብን የኔ ልጆች ሶሻል ሚዲያ ላይ የሉ፣ አልፖስትም ሶሻል ሚዲያ ላይ። ኦቲዝም ልሽን አሳድጊ ብላ ነው የተናገረችው። ስለ እኔ ኦቲዝም ልሽ ራሷ ሀያት ራሷ ልትናገር የመጣሽው ሜላት ጠበቃ አትቁሚ። ሜላት እኔ ያለው የቤቱ ባለቤት እኔ ቤቱ የምመራው ሜላት ፕሊዝ። እሺ ይኸውልሽ እኔ የተናገርኩት ስለዚህ ዳሳልም ስለዚህ ሀገር ህግ ነው የተናገርኩት። አሉ ከታች ያሉትም ስለዚህ ሀገር ህግ ነው የተናገርኩት። እዚህ ሀገር ህግ ላይ ስራ ማሰሩ ከሆነ በብራችሁ በባንካችሁ ገንዘብ ማስገባት አትችሉም። ወደ ሰው ትራንስፈር ማድረግ አትችሉም። ማሰሩ ከሆነ የሚሰራ ከሆነ ሰው ብዬ ነው ስናገር የነበረው። ተረዳሽኝ አይደለ? ጋር ምን ያገናኘዋል? መቅድዬ ምን አገናኘዋል? ጠይቅኝ መጀመሪያ የኔን ጥያቄ ልጠይቅሽ እኮ ነው ሀቡዬ፣ ልጠይቅሽ እኮ ነው። መልሱን እኮ ላመጣልሽ ነው። ይሄን ስናገር ኦቲዝም ልጇን ታሳድግ። ስለ እኔ ኦቲዝም ልጅ እሷ ታሳድገዋለች ወይ ሀቡ? ስለ እኔ ኦቲዝም ልጅ እሷ ታሳድገዋለች። ሀያት ኔትወርክ ነቅሏታል። አሁን መጣው ብላለች። ዋትሳፕ ላይ ብየታል ትመጣለች። እሱን ጠይቃት። አዳምጪ፣ በባክሽ አዳምጪ፣ እንደማመጥ እኔ እያልኩ ያለሁትኝ አንዲት ሴት ለመደፈርና ላለመደፈሯ ከእሷና ከፈጣሪና ከደፈራት ወንድ ውጭ ማንም ሊያውቅ አይችልም። አንዲት ሴት ስትደፈር አንድ ሰው ማስረጃ አቁሞ አይደለም የሚደፍራት፣ ምስክር አቁሞ አይደለም የሚደፍራት፣ ቪዲዮ እየቀረጸ አይደለም የሚደፍራት። አንዲት ሴት ተደፍሬያለሁ ካለች ማንም ሰው ሊያምናት ይገባል። ገባሽ? ሴት ልጅ አትደፈር ተደፈርኳት። እንዴት አንቺ ሴት ሆነሽ እናት ሆነሽ አስችሎሽ አልተደፈረችም ለኬዝ ብላ ነው ብለሽ ቁስሏን ህመሟን ታጣጥይባታለሽ? አንቺ ይህንን በማድረግሽ አንቺን አምና ጄሪ ሀያት ሰው ቤት ገብታ ላይፍ ኤክስፒሪየንሷን ሼር እያደረገች ሰው ባለበት ሚዲያ ላይ ህይወቷን ሌላ ሴቶች እንዲማሩበት እንዲበረቱበት እየተናገረች ጄሪ ገስት ገብታ ውሸቷን ነው እንዳታምኗት አለች። ይሄ ደግሞ አንዲትን ሴት እንዴት ዳውን እንደሚያደርግ ራስሽን በእሷ ቦታ አድርጊውና አስቢው። ስለ ድርጅቱ ስለምናምን አለ ስለ ፐርሰናል ነው እዚህ ጋር እያወራን ያለ ነው ጋይስ። አንዲት የተደፈረች ሴት መደፈሯን ህመሟን ከዛ ቁስል ድና ሌላዋን እህቷን ለማበርታት ታሪኳን ሰው ቤት ገስት ላይ እየተናገረች ሌላ ሰው ገብቶ ውሸቷን ነው እንዳታምኗት ሲል ምን ያህል እንደምትሰበር አትስቡት። መደፈር አለ፣ ከዛ አለመታመን አለ። ስለዚህ
አንቺ ባወራሽው አንቺን አምና ጄሪ ሀያትን አደባባይ ላይ ሚዲያ ላይ ውሸቷን ነው አትመኗት፣ አልተደፈረችም አለች። ሀቡዬ ይኸውልሽ እኔን ለማመንም ላለማመንም ለሀገርሽ ያብቃሽ የሚል የኮሜዲያን እሸቱ ላይ የገባችውን ከ1 እስከ 5 ስሚ፣ እዛው ላይ መልሱን ታገኘዋለሽ። ምንድነው ተደፈርኩም ይላል። አመት ሙሉ ተደፈርኩ አለች እኮ ነው ያልሽው። ይኸውልሽ ሀቡ ይኸውልሽ እኔ ችግሬ በማንኛውም ሰዓት ጥሪኝ አለሁ። እኔ ችግር የለብኝም በስራ ሰዓት ካልሆነ በስተቀር እየሰማሽ ነው። በስራ ሰዓት ካልሆነ በስተቀር በማንኛውም ሰዓት አለሁ። በማንኛውም ሰዓት ሰው ልጅ አይሱቁ ነው አይደለም ሀቡ። የሰውን ልጅ ያውም የውሻ መብት ተከብሮበት ለሚኖረው የሰማሽ ነው። የውሻ ዝም ብላ እንጠይቃታለን። ትክክል አይደለችም ልጅሽን ተናያልሽ። ኢብን እኔ ሲይዛት ሀቡ ሪከርድ አለ። ይኸውልሽ ሪከርዱን ካገኘው ልክልሻለሁ። እዛ ምን አለች መሰለሽ? ሌላ ሰው ሜንሽን ላደርግ ነው የቅዳሜ ገበያ ልጅ ነው ያልኩ ነው ያለችው ራሱ። እሱ ያቺ ልጅስ ቢሆን ለምን ትባላለች? ተረዳሽኛል ሀቡ? የኔን ለምንድን ነው ያልሽ ብዬ ሲይዛት ይሄ ካለት በኋላ ነው አንቺ አልተደፈረችም ብለሽ ማውራት የጀመርሽ? አረ ከዛም በፊት አውቃለሁ እኔ ሀቡ አውቃለሁ። እኔ ከበፊትም እኔ ቀይ ሳንቲም አልተበላሁም። ታውቂ ነበር ግን አታወሪም ነበረ። ልክ ልጅሽን ከተናገረችብሽ በኋላ ነው ሚዲያ ላይ ኦር ደግሞ ለነ ጄሪ ማውራት የጀመርሽው? ከፊት አልኩሽ እኮ አውቃለሁ። እኔ ከመጀመሪያውም አውቃለሁ አልኩሽ እኮ ከመጀመሪያውም አውቃለሁ። እኔ ግን ለምን ከመጀመሪያው አልተናገርሽም? አትስጡ ነው የምል። ይኸውልሽ ሀቡ በእኔ አካባቢ ያሉትን የማውቃቸው ሰዎች አትስጡ ነው የምል። በአካባቢ ያሉትን አትስጡ ነው የምል። ላመጣችሁበት ነገር አድርጉ። በቃ አለቀ። አንደኛ ይኸውልሽ ሀቡ ስሚኝ፣ እዚህ ላይ አትስጡ። እኔ አላመንኩበትም አትስጡ ነው የምል። ይሄን መልስ እየተናገርኩ ነው፣ አሁንም እያልኩ ነው። እኔ ቀይ ሳንቲም አልተበላውም፣ አልሰጠውም፣ ምንም ጥፍር ሳንቲም አልሰጠውም። ደጋፊም አይደለሁም፣ ተቃዋሚም አይደለሁም። መብቷን ተረዳሽኝ አይደለም? መብቷን ግን ይሄን ነገር ለመናገር ኦቲዝም ልጇን ካለችን በኋላ ተናገርኩ ብዬ የውሸት ታሪክ አልፈጥርበትም። ውሸት አይደለም ሀቡ፣ ለአንቺ ውሸት ላይሆን ሊመስልሽ ይችላል። እኔ ግን ውሸት እንዳልሆነ እርግጠኛ 100% አውቃለሁ። የጀርመን መንግስት መርምሮ አክሞ ሳይካትሪስት ቀጥሮ ትሪት አድርጎ የስነ ልቦና ሐኪም ቀጥሮ ነው ያዳናት። አዩኒ አስተርጓሚ ሀቢባ እኔ የሀያት እኔ ሀቢባ ለሀያት እኔ ወደ 15 ዓመቴ ነው ሳውቃት። ሐኪም ቤት እኔ ነበርኩ ሳስተረጉምላት የነበረው። ሀቢባ ከፈለሽ እኔ ቪዲዮ መክፈትም ይችላሉ፣ ችግር የለብኝም። ሀያትና እቺ ሄለን ስሟ መቅደላዊት አይደለም ሄለን ነው ስሙ። እነሱ የሆነ ጸብ አላቸው። እኔ ካሜራ ይልክፈት እርስ በራሳቸው እዛም እንትኑ ላይም ድርጅቱም ላይም አባል አይደለችም እንትንም አይደለችም። ግን አሁን ሀያትን ሆነ ብላ አታክ ለማድረግ ሀያት ኖርማል አባይዘ የሳይኮሎጂም ችግር አለባት። አሁን ሆነ ብላ በዚች አንድ ነገር አድርጋ እሷን ለመጉዳት ነው። አንቺ ግን ሄለን ግን ዋጋ ትከፍያለሽ። ማስከፍልሽ ደግሞ እኔ ነኝ። ችግር የለው ማስከፍል እኔ አስከፍልሻለሁ። እዚህ አሁን የተናገርሽውን ነገር ወስጄ ለአንቺ ብቻ አይደለም ለሌላው ደግሞ እንደዚህ ብለሽ ላወራሹ ለሌላውም ሰው እዚህ ጀርመን ውስጥ ለሚኖረው ሰው ጠንቅ ነው የምታመጭ። ዜግነት ቀይራ የውሸት ምናምን አይባልም። አንቺ መጀመሪያ ብለሽ ነው የሰጠሽው። አንቺ ራስሽ ኤርትራዊ ብለሽ አይደል እንደ የሰጠሽው? እኔ ሙሉ ዶክሜንት ልስጥሽና ሂጂ። ሙሉ ዶክሜንት ልስጥሽ። አሁን ለሀያት ስሟን ልታጠፊ ነው የመጣሽው። በቃ አጭርና ግልጽ ነገር እነግርሻለሁ ሀቢባ። ውሸቷን ስትደፈር ነበርሽ እግር አንስተሻል፣ አብረሽ እግር አንስተሻል፣ እግር አንስተሻል። ውሸቷን ሀቢባ ልጅቷን እንዲህ ልታደርጋት የመጣች ልጅ ናት ከጄሪ ጋር። ምንም እኔ ግን ልንገርሽ ሴቶች ሐኪም ጋር እኔ ሀያትን ወስጃታለሁ። ምንም እዚህ ጋር አሁን መናገር አያስፈልገኝም ስንት እንደተደፈረች ላውራ አልኩ እናገራለሁ። በእያንዳንዱ ሚዲያ ላይ እኮ ተናግራለች እኮ የሀያት ላውራ ካልኩ እናገራለሁ፣ ግን አልናገርም። ያስተረጉምኩትን ነገር አልናገርም። ባለጌ አይደለሁም። እዚህ ጋር ግን አይባልም፣ በሴት ልጅ ላይ እንደዚህ አይባልም። አንቺም የሴት ልጆች እናት ነሽ። ሀያት በእውነት ኦቲዝም ብላ አትልሽም።
ይኸውልሽ ራሷን ካለችን ይቅርታ ትጠይቅ አትላትም። እኔ እንደማትላት ስለማቅ ነው። እኔ ልጆች አሉ ልጆችን ቢኖሩ ግን እንዳንቺ ባለጌ አይደለሁም። እንዳንቺ ባለጌ አይደለሁም። ሃሌሉያ ማስረጃውን ልላክልሽ ለራስሽ ብትላትም ለራስሽ ማስረጃውን ልላክልሽ ይቅርታ ትጠይቅ ማስረጃ ለራስሽ አትላትም። ነው ብላም ሊሆን ይችላል። ለሱ ጥፋት ይቅርታ ስለማንም 100% ሹር መሆን አይችልም። አዳምጪ። እኔ ስለ 10 ዓመት ልጄ እንደዚህ የሆነ ነገር ይላል አይልም ብዬ 100% ሹር መሆን አልችልም። ማንም ሰው ስለ ራሱ ብቻ ነው 100% ሹር መሆን የሚችለው። ልትላት ትችላለች፣ አታቂም ካለቻት ደግሞ ሀያት ሀቡ አስገብኝ ይመለከትሻል ጉዳዩ ማሪ። የማይመለከተው ሰው አላስገባም፣ ጉዳዩ የሚመለከተው ሰው ብቻ እና አንድ ሰው ስለ ራሱ ብቻ ነው 100%። ገባችሁ? ስለዚህ ብላት ከሆነ ሀያት መቅደላዊት ማስረጃ ታቅርብና ሀያት ይቅርታ ጠይቃታለች። ያንን ስላለችኝ ብሎ ግን አንድን ሰው የህይወት ቁስሉን ውሌ በየሚዲያው የምታወራውን በየኢንተርቪው የምታወራውን ስንቴ መደፈሯን፣ ህመሟን፣ ቁስሏን በስንት ዓመት የዳነችበትን ነገር ማጣጣልና አልተደፈረችም ማለት ይሄ ከደፋሪው እኩል። እኔ አንዲትን ሴት ተደፍራ መደፈሯን ስትናገር ውሸቷን ነው አልተደፈረችም፣ ምን ለብሳ ነበር፣ ምን አድርጋ ነበር የሚለውን ሰው ከደፋሪው እኩል ነው ማየው። እናቴ ትሙት በጣም ነው የሚያሳፍረው። ስፔሻሊ ሴት ሆናችሁ ደግሞ የሴት ህመም የማያማችሁ መደፈር ማለት ለሴት ልጅ ትልቅ ህመም ነው። ያንን መደፈርን የምታጣጥል ሌላ ሴት ከደፋሪው እኩል ናት። ከደፋሪው እኩል ነው ማያት። የተደፈረ አይወልድም፣ የተደፈረ ሌላ ወንድ ቀና ብሎ አይ ምን አይነት አመለካከት ነው? ቆይ ሀቡ ይኸውልሽ ሀቡ ኢብን የልጆች አባት እየሰማሽ ነው። የልጆች አባት ማስገብተሽ ብትጠይቂው ይህን ነገር ይነግርሻል። እሱ ራሱ እኔ ነው እንጂ ሳፖርት ያላደረግኳት እሱ ራሱ ፍራንክፈርት ላይ እንትን ባለሽ ጊዜ ሳፖርት አድርጓታል። እየሰማሽ ነው ሀቡ? ሳፖርት አድርጓታል። ምን አገናኙ ከዚህ ጋር ሀቡ? ይኸውልሽ ለምሳሌ ስለምቀናባ ስላሉ ነው። ቆይ አንዴ እኔ እንዳልሰማ እሱ ላይፍ ላይ ሰምቶታል። እየሰማሽ ነው? እየተሳደበች ሰምቷል። እኔ ከላይ ሁኜ ነው የሰማሁት። ገባሽ የምልሽ ነገር? ከላይ ሁኜ ሰምቻለሁ። ሙሉ ሪከርድ አለኝ። በህግ ሊሄድበት ብዬ ነብሰ ጡር ናት። ተረዳሽ የምልሽ ነገር? ነብሰ ጡር ናት። ሪከርዱን ላኪልኛ። ሪከርዱን ፈልጌ እልክልሻለሁ። ፈልጌ እልክልሻለሁ። እዛ ሲይዛት ይኸውልሽ ሲይዛት ምን አለሽ መሰለሽ? በሌሎች አሁን ስመንሽና ማድረግ አልፈልግም። ይቺ ሀሌሉያም ታውቃታለች። ያችኛቱ የምታግዛት ነው። የአንቺን ልጅ አይደለም እኮ የቅዳሜ ገበያ ልጅ ነው ስትል ኖ ልጅ የሀሌሉያ የሀቡም ልጅ ይሁን የኔም ልጅ ይሁን እንዲህ ነው ተብሎ እንዲነገር አልፈልግም። ለምን መሰለሽ? ያነ ሰው ፈልጎት አይደለም የሚቀበለው። እግዚአብሔር ሲያምንብሽና ሲሆንልሽ ስላመነብሽ ነው የሆነ ነገር የሚሰጥሽ አይደለ? ስለምትችይው በምድር ላይ ሊፈትንሽ ነው። ሀቡ የኔ ልጅ ሀቡ እግዚአብሔር ይመስገን ጎበዝ ነው። በራሱን ችሎ ነው የሚሄድ። ኢብን ማውራት ብቻ ነው ሄኖኬ፣ ማውራት ላይ ብቻ ነው ችግሩ። ከኔ ምንም ነገር የሚፈልገው ነገር የለም። ተምሬ እንዳልተማርኩ 5 ዓመትና 6 ዓመት ሙሉ ለልጅ ዋጋ ከፍያለሁ። ሀቡ አሁንም ዋጋ ከፍለታለሁ። ችግር የለውም። እየሰማሽ ነው? ችግር የለውም። ግን ያነ ነገር ሲናገርሽ ያነ ነገር ሰው ሲልሽ የሆነ ህመም አለው አይደለ? ፈልገሽ አይደለም የተቀበልሽው አይደለ? እግዚአብሔር ስለሰጠሽ ነው አይደለ? የሆነ ምክንያት ለምን? ይሄ እኮ ከጉዳያችን ጋር ምንም የሚያገናኘው ነገር የለም እኮ። አንዲት ሴትም ፈልጋ አትደፈርም። አሁን ጉዳዩ ልጅሽን መስደቧ ነው የእሷን ህመም እንድትክጂ ያደረገሽ፣ ወይንም በማታውቂው ነገር አብረሻት ሳትጓዢ አልተደፈረችም። ምክንያትሽ ምንድን ነው? ማስረጃሽ ምንድን ነው ስትባይ ተደፍራ ቢሆን ኖሮ ሱዳን ላይ ልጅ አትወልድም፣ ተደፍራ ቢሆን ኖሮ ጀርመን ላይ ልጅ አትወልድም ብለሽ በቂ ያልሆነ በጣም የሚያሳፍር መልስ የምትመልሽ። ልጅ አትወልድም፣ ተደፍራ ቢሆን ኖሮ ጀርመን ላይ ልጅ አትወልድም ማስረጃ ስታቀርቢ የዛኔ ሀያት ይቅርታ ትጠይቅሻለች። አዳምጪ በእናትሽ መቅዲ፣ አንቺ ምንም እያዳመጥሽ አይደለም እንዴ? ተይ እንጂ አንቺ በተናገርሽው ነገር እኮ ጄሪ ሀያት ሰው ቤት ላይፏን እየተናገረች ውሸታም ተብላለች። ሰው ፊት ውሸታም ተብላ ክብሯ ተነክቷል። ገብቶሻል? ህመም አለ፣ የመደፈር ህመም አለ። እንደገና ደግሞ አለመታመኑ እኮ የመደፈሩን ያህል ያማል። አንዲት ሴት ተደፍሬያለሁ ብላ እየተናገረች ውሸት ነው አልተደፈርሽም ስትባል
የመደፈሩን ያህል ያማል። 2 ህመም ነው የሚሆነው። ይሄ ምንም አልጸጸተሽም። ደጋግሜም እያስረዳሁሽ እስቲል ነው ምንድን ነው የምትይው? ወደ ሌላ ነገር እያስቀየስሽ ነው። ምን እያልሽ ነው? ልጅሽን ከሰደበችብሽ በህግ ትጠይቂያታለሽ፣ ማስረጃውን ይዘሽ አለቀ እንጂ ታሪኳን አይደለም የምትክጂው። ገባሽ? ሀያትን ብቻ አይደለም ዛሬ የተናገረችው፣ ተደፍረው ድምጻቸው የጠፉትን ሁሉ ስለሆነ ትጠየቂበታለሽ መቅደሽ። እሺ እኔ ችግር የለውም አልኩሽ እኮ ሁለተኛ ስለሆነ እኔ ፓስፖርቴን ሙሉ ፓስፖርቴን ያለበት ሙሉ አድራሻዬን እልክልሻለሁ በፈቃደኝነት እንድትከሽኝ እንዲያውም እፈልጋለሁ። የመቅደላዊትን ልጅ እሷ እንዳለችው ተሳድበሻል ካልኩ ቪዲዮን ታምጣለኝ። እኔ ከእሷም ጋር ምንም አይነት የለኝም። የሴት ልጇን እርጉዙና 3 ወር እርጉዙና የተለያየንን በአጠገቧም ባገኛትም ሰላም አላትም፣ በዞረችበትም አልዞርም። የግል ጉዳይ ነው። ያለችው ጀርመን ነው። በህግ መጠየቅ ትችላለች። ምንም ችግር የለውም። ላላረኩት ነገር ግን የእሷ ልጅ እኔ የታመመ ይሁን ያልታመመ ይሁን ምንም ከእሷ ጋር ኮንታት የለኝ። አላገኛት፣ አልደርስባት በምንም አይነት ስንት ዓመታችን አላናግራትም። ስለዚህ ማስረጃሽን አቅርቢ። ይኸው ማስረጃዬን ሀቡ ማስረጃዬን ይኸውልሽ፣ ማስረጃዬን ፈልጌ በዋትስአፕሽ እልክልሻለሁ። ምክንያቱም ነው የምናወራው ማስረጃ የዚህን ያህል ህመም የፈጠረብሽ ሪካርድ እንዴት አላስቀመጥሽም? የዚህን ያህል ህመም ውስጥ ሜላት ቪዲዮ እንኳን የለሽም እኮ እንዴት ሜላት? ቆይ ሜላት መልስ ልስጥሽ። ቪዲዮ አለኝ። ቆይ አንዴ ጥያቄ ልጠይቃለሁ ሜላት። ቪዲዮ አለኝ። ይኸውልሽ ቪዲዮ አለኝ፣ ግን ከስልክ ስቀይር አይደለ ያነኛውን ስልኬን ፈልጌ ወይም አባታቸው ሪካርድ አድርጓታል ከላከልኝ እልክልሻለሁ። ሀቡ በጣም ጥሩ ማስረጃ ለቤቴን እልክልሻለሁ። እሺ መቅደላዊት አዳምጪ። ማስረጃ ስታቀርቢ ሀያትን እኛ እንጠይቃታለን በማስረጃ እንደዚህ እያሳየን። ማስረጃ በዚህ ጉዳይ ማስረጃ ካላቀረብሽ ያወራሽው ነገር ሁሉ ውሸት ነው። እኔ አቀርብልሻለሁ ሀቡ አቀርብልሻለሁ። ለዚህ ይኸውልሽ ኢብን አልኩሽ እኮ እሷን ዛሬ ቤተክርስቲያን አግኝቻት ነበር። አንዷን እጠይቃለሁ ስላት እንኳን በማርያም ስሞትልሽ በመድኃኒዓለም ያንቺን ልጅ አይደለም የቅዳሜ ገበያ ልጅ ነው ያለች ስትል ነው ወይ ለምን እሷ አስትባላለኝ ነው ያልኩት። ማሪ ቪዲዮ ብቻ ነው የምንፈልገው። እሺ እልክልሻለሁ ሀቡ። ሁለተኛ ደግሞ ልጅ አልተደፈረችም ብለሽ እንዳታወሪ እባክሽ። ፈጣሪ እኔ ላመንኩበት እሄዳለሁ እስከ ጥጓ ሀቡ። ላመንኩበት በራሴ ባመንኩበት በራሴ ነው የሚሄደው። ማንም ሰው ነው ውስጥሽ ስላለሽ ብቻ ውስጥሽ አይደለም ሀቡ በህግ ትጠይቅሻል። ለምን ስሟን ጠይቀኝ፣ እኔ እንድጠይቀኝ እንዲያውም እፈልጋለሁ። ምንም ማስረጃ እመቤቴን እንድጠየቅ እንዲያውም እፈልጋለሁ አልኩሽ እኮ ማርያምን 44ቱን እንድጠየቅ እንዲያውም እፈልጋለሁ። አሁንም አልተደፈረችም በሚለው ነው የምትጠይው። ሀቡ ይኸውልሽ እኔ ከ18 ዓመት በላይ ነኝ አይደለ? 18 ዓመት በላይ ነኝ። ለዛውም 3 ልጆች ያሉኝ የ14 ዓመት ልጅ ሁኜ የወለድኩ የ18 ዓመት ልጅ አለች። አንድ ቀንም ደብቄያት ማላውቅ። ገባሽ የምልሽ ነገር? አዎ እግዚአብሔር ይመስገን ላመንኩበት የምናገር ነኝ። ወደፊት የምል አይደለሁ። እህታችን ምከሳለሁ ብላለች አይደል? እመቤቴን ሃሌሉያ። ቴክስት አድርጊልኝ፣ ይኸውልሽ ቴክስት አድርጊልኝ ቁጥሬን፣ ፓስፖርቴን፣ ሁሉን ነገር ሰጥሻለሁ። እኔ በራሴ አድራሽ ሙሉ ሰጥሻለሁ። ለሀያት ብዬ አይደለም ከስሽ እኔ ለሀያት ብለሽ ተደፈሩ ሴቶች አሁን እዚህ ላይ ወጥተሽ ስለተናገርሽ በድፍረትና ይሄ ባለ ግንዛቤ ለተናገርሻቸው ነገር ዋጋ ትከፍያለሽ። ይላል አሁንም ያልሻለሁ። ስሜን አትጥሪኝ። ኧረ ስሜን እንዳትጠሪኝ። ስሜን አትጥሪኝ። እናገርሻለሁ። አንድ ነገር ልንገራት። እሺ መቅዲ እህቴ፣ አንዲት ሴት ተደፍሬያለሁ እያለችሽ አልተደፈርሽም ስትያት 24 ሰዓት አብረሻት ሳትሆኚ ከተወለደበት እስከዚህ ድረስ አብረሻት ለሰከንድ ሳትኖሪ ተደፍሬያለሁ እያለችሽ አልተደፈርሽም ስትያት ትንሽ ህልናሽ ማለት አትሊስት ከተወለደችበት እስካለችበት እድሜ ድረስ ለሰከንድ ተለይተሻት ማታውቂ ከሆነ እኔ ለሰከንድ ተለይቻት አላውቅም። በየትኛው ሰከንድ ተደፈረች? በየትኛው ሰከንድ ነው ሄጄ አብረን በልተን አብረን ጠጥተን አብረን እየተኛን አብረን ሽንት ቤት እየገባን 24 ሰዓት ተጣብቄ ላይዋ ላይ አብሬያት ሆኜ እንዴት ተደፈረች ትላለች? ትላለች አንቺ ጀርመን ላይ ለምታውቂያት ሴት የተደፈረችው ኢትዮጵያ። እሺ እንዴት ነው እርግጠኛ ሆነሽ እንደዚህ ድረግ ብለሽ አልተደፈረችም የምትይው? ሀቡ ይኸውልሽ ሰውን ስትከራከሪው አንቺ ልክ ማስረጃ አምጡ ነው የምትይው አይደል? ሁሉ አንድ ሰው አብረሹ ትኖሪያለሽ አይደለ? አብረሹ ትቆያለሽ አይደለ? ለሰከንድም ቢሆን ትቆያለሽ አይደለ? ታዩ ለምናውቀው ሰዎች
ይኸውልሽ አቡ እኔ ራሴን ማቅ ይኸውልሽ ራሴን ማቅ ከ18 ዓመት በላይ ነው። ማንም ሰው እኔን ይሌና መብቷን ሌላ መልሱ ሌላ የተጠየቅሽውን ብቻ መልሽ ሀቡ። ኧረ ባርባራ ሀቡ ጥያቄው ለአንቺ የምታቀባሏል የመጣንበት ሌላ ነው፣ ከእሷ ጋር አይደለም። ወይ መልሼ ልላክልሽ ቪዲዮዎች እንዳለ ያርደ የነበረን እኔና ይህች እህታችን የምንታወቀው 2016 በፈረንጆች ነው። እሺ ልጅሽን ገና እንድታበሪ መቅዲ እኔ ብቻዬን ነኝ አውቃለሁ። ሀቢባ ሀያትም ልጅ ይዛለች። ይኸውልሽ እናት ሜላት ይኸውልሽ እኔ በእንትን አብረን ነው። ከፈለግሽ የስልክ ቁጥር ልስጥሽ ሀቢባ፣ እኔ ችግር የለብኝም። ልጆቼ ሶሻል ሚዲያ ገብተው ወጥተው ማያውቁ ሶሻል ሚዲያ ከለቀው ናርዲም ታቀኛለች፣ ሁሉም ያቀኛል። ራሷ አንድ ነገር እንስማማ። እኔ እና አንቺ አሁን በአውዲዮ ታውሪና ከዛ በኋላ ልጅሽ ሲተኛ ለእኔ ቪዲዮ ቀርጸሽ ራስሽን ትልኪልኛለሽ። እልክልሻለሁ። እኔ እመቤቴን በ44 ብዬ ምልልሻለሁ። 44 ችግር የለም ጋይስ። ልጇ ሲተኛ ቪዲዮ ቀርጻ ካላከችልኝ እዚህ ጋር የምታወራው ነገር ውሸት እንደሆነ ነው። ምን 44 እያልኩ ነው። 44 ተስማምተናል። 44 የበለጠ ሌላ የለም። 44 ታቦት ስላለ ጎንደር ላይ ስላለ ነው 44 ብዬ የምምለው። በቃ ችግር የለም። ቀጥይ ሞዴሬተር ሀያትም ይችን እህታችን ከታች ያለችውን እህታችን ማቃት 2016 ላይ ነው ማቃት። ሁላችንም አዲስ ፍሬሽ እያለን ኑረዲን የሚባል ሰርግ ላይ ነው የመጀመሪያ ጊዜ ማቃት። ቁምጣ ለብሳ ልጇን ይዛ ነጭ ቲሸርት ለብሳ ማቃት። እስከ መጀመሪያው የት ሀገር ላይ ቁጥሯን በርሊን ከተማ። እኔ ያለሁበትን ተናግሬ ሶሻል ሚዲያ ላይ አላውቅም። ምክንያቱም መሬት ላይ ያሉ ቤተሰቦች አሉ። ናርድዬ ገባሽ የምልሽ ነገር ቤተሰቦች ስል ብዙ ጊዜ ተናግሬ አላውቅም። ማንም ያውቃል። እማውቃት ኑረዲን የሚባል አንድ የኤርትራዊ ሰርግ እዛ ነው እማውቃት። ቁጥሯን ሰጠችኝ። የመጨረሻው 41 ቁጥር ላይካ ነው የነበረው እስከ ቁጥሩ። በዚህ በህመሞቿ ጊዜም ከብዙ ቦታ ሳስተረጉምላትና አብሬያ ስዞር ነበርኩኝ። ያንን አምጦ ከተባለ ኔጌቲቭ መጣበት። ኔጌቲቭ ሲመጣበት አንዴ ቴዲ አፍሮ ፎቶ ላኩልኝ። አንዴ ምን አለች? በዛ መጣች። አዎ ታማ ገብታ ነበር። ራሷ አማት ይሁን በራሷ ምክንያት ገብታ ይሁን ሆስፒታል ለገባችው 100% አምኜበት ነው የምናገረው። እስከ ሆስፒታሉ ሂደን እኔ ፀጉሯን ሰርቻታለሁ፣ ሰውነቷን አጥቤያታለሁ። የልጁ አባት ጥሩ ሰው ነው። የልጁ አባት ፐርሰናል ህይወት ነው። የመጣችሁ እዚህ ጋር አንቺ አለመደፈርሽን ልትመሰክር ነበር የመጣችሁ። ግን እያወራች ያለችው ከመጀመሪያው ጀምሬ ልናገር ነው ሀቢባ። ከመጀመሪያው ጀምሬ እንዲሁም እኔ ከራሷን ትልካለች። አሁን ብትልክልሻለሁ ሀቢባ፣ ቁጥሬ ልላክልሽ ሀቢባ። ሞዲሬተሮችሽን ስጭኝ ሀቢባ። ይኸውልሽ ሞዲሬተሮችሽን ስጭኝ፣ ቁጥሬን ላስቀምጥላቸው 08 በጫ እንደዚህ መቅደላይ እዛው ነው እኮ ሀቢባ። ፈቃዱን ስትወስጂ እዛው ነው የሚሰጠው መጀመሪያ። ሌላው የሁሉንም አመት ድርጅቱ ከተመሰረተበት አንስተሽ እስካሁን 2017 ገና 2018 ገና ነው። እስከ 2017 በኢትዮጵያ ያለውን እያንዳንዱን ኦዲት ሪፖርት እይ፣ ማን ኦዲት እንዳደረገው እይ። በዛ ላይ የሰራተኞች ቅጥር ይኖራል አይደል? ማናጀር ሂሳብ ያዥ አለ ብላለች። እሷም እየተከፈላት ነው የምትሰራው። ገብቶሻል? ኢቭን መስራች ብትሆንም ከእሷ ጋር አብሮ መስራቾች አሉ። እሱንም ኢትዮጵያዊ ይመለከተኛል ይሄ ነገር። ገብቶሻል? እኔ ለመጠየቅ ብሞክር በቅን ልቦና አልተያዘም። አሁን አንቺ ብዙ ጊዜ አይሻለሁ፣ ያልገባሽን ነገር ወጥሽ ትጠይቂያለሽ። ለምን ኢትዮጵያዊ ነኝ ይመለከተኛል፣ በወገኖቼ ስም እስከተለመነ ድረስ ማለት ነው። እና እሱን ቼክ አድርጊልኝ። እኔ ይህንን ነው እንትኑ አለ ቪዲዮ አለ ራሱ ሲቪል ሄደሽ እኮ ቀጥታ እኮ መጠየቅ ትችላለሽ። ስለ ድርጅቱ ሁሉን ነገር ይደረጋል። ጨርስና ምክንያቱም እኔ ጨርሻለሁ አይደል አቡ አንዴ ቁጥርሽ ድረሰኛ ኮንፈርም ባልሆነ አሰራር ድጋሚ ብለሽ ሲቪል ማህበራት ኤጀንሲ ሄደሽ አሳውቂ። ነገር አሳውቃለሁ። ሀገር ውስጥ ስለሌለው ነው እንጂ እናሳውቃለን። ችግር የለውም። በቃ የገባሁት ደግመሽ ስለጠራሽ ነው። እሺ እናመሰግናለን። አቡ የቻካርሽው እኔ
ቸክ አድርጊና እንትን በይ። ከመጀመሪያው እንድታቂ ነው የምናገረው። ከመጀመሪያው እንድታቂ ኢብን ሂጃት ልጅን እኛ እንትንሽ ይሄ የሚደረግልሽ ሰው አለ አይደለ? አንቺን ቴክ ኬር ከአንደኛ ኮሜዲያን እሸቱ ዶንኪ ቲቪ ላይ ገብተሽ ማየት ትችያለሽ። ሀቢባ ካልተደለተ ከ1 እስከ 5 ወጥቷል። ከአንድ ከመጀመሪያው ክፍል እስከ 5ኛ ክፍል ነው ሄደው። ምኑ ታሪኳ ነው ታሪኬን እያለሽ ስትናገር እሺ ገብተሽ ማየት ትችያለሽ። ኢብን ከሊቢያ ሱዳን አብሯት ያለ ሱዳን አብሯት የነበረ ከሱዳን እስከ ሰሃራ በረሃ አብሯት የነበረ በሷ ምክንያት በሽጉጥ ሊመታ አፈሩን አሽተው የተባለ አለ። ብዙ ታሪክ ካወራን ሀቡ ብዙ ታሪክ ካወራን ለምን መሰለኝ መግደላይት አንድ ፕሮፌሽናል የሆነ ወሬ እያወራሽ ነው። ላለመደፈሯ ማስረጃ አቅርቢልን። እቺ ልጅ ማስረጃማ ኮሜዲያን እሸቱ ላይ ከሰጠው ኢንተርቪው ላይ አብረን ነበርን አይደለ? አልተደፈርኩም ይላል ኢንተርቪው ላይ አልተደፈርኩም ይልሽ። 1 አመት ሙሉ የሚደፈር ሰው አለ? 1 አመት ሙሉ አንድ ጥያቄ እንጠይቅሽ ለራስሽ። 1 አመት ሙሉ ተደፈርኩ ነው ያለችው። 1 አመት መደፈር 2 ቀን ወይም 3 ቀን ሊሆን ይችላል አይደለ? 1 አመት ሙሉ ለአመታት የሚደፈሩ ሴቶች እንዳሉ አታውቂም? ለአመታት ወይት በእንጀራ አባታቸው ለአመታት የሚደፈሩ ሴቶች፣ ቤት ውስጥ ባጎታቸው ለአመታት የሚደፈሩ ሴቶች 1 አመት አይደለም አመታት። ሴት ልጅ አመታት ልትደፈር ትችላለች። ምን ማለት ነው? መልስ ልስጥሽ ሀቡ፣ መልስ ልስጥሽ እዚህ ላይ መልስ ልስጥሽ። በእኛ አካባቢ ምን ይመላል መሰለሽ? በእኛ አካባቢ በሁለታቸው ስምምነት የጭን ገረድ ወይም ሙሽማ ተብሎ ይያዛል። ሁለቱ ተስማምተው አብረው ሲኖሩ እየሰማሽ ነው። 1 አመት ሙሉ መደፈር የለም። ኢንተርቪው ላይ ገብተሽ ማየት ትቻለሽ። እኔን ሳትይ እየሰማሽ ነው እኮ ኢንተርቪው ላይ 1 አመት ሙሉ ተደፈርኩ ብላለች። ስለዚህ ሰው 1 አመት ያንቺ ማስረጃ እሷ አልተደፈረችም ለሚለው ማስረጃሽ ስላልተደፈረች እንዲያውም ሌላ ያለፍኩትን ልናገር። ሊቢያ ላይ መክዘል ላይ ሊቢያ ላይ መዝራ ላይ ራሱ ከ3 ሴቶች ማን ሊቢያውን ተኝታ ይዛ ተኝታለች። ታይ ብዙ ታሪክ አታስወጪኝ ሀቡ። ማን ያለሽ? እሱን ምንም እንትን አብሯት ያሉ እዚህ ሀገር አሉ። አብሯት ያሉ ባልየው የኔ ጓደኛ ወንድሜ ነው። ቆይ ይኸውልሽ አንድ ሰው ጥያቄ መልስ ለምጠየቀው ጥያቄ ለመመለስ ዝግጁ ነኝ። ለምጠየቀው ጥያቄ ይኸው ጠየቅንሽ መልሽ ማስረጃ የሚል ማስረጃ አምጪልን። ከዶክተር ያገኘሽው ማስረጃ አልተደፈረችም። አምጪ ማስረጃ። ተደወለባት ስልክ ለመመለስ ዝግጁ። ይኸው መልሽ። የምን ነጥብ ነው ማስረጃ? አለመደፈሯን ሱዳን ላይ ልጅ ወለደች አልሽ። ያለመደፈሯ ማስረጃ ሱዳን ላይ ልጅ በውለዷ ነው እኮ ነው ያልሽን። እኔ ለመደፈሯ ማስረጃ አቅርቢልን። ነው ይክሰሱኝ። መልስ ለዳሴ ችግር የለው። እኔ እንዲያውም ሀሌሉያ ክሰሽ ችግር የለው። ከሄድም ሀሌሉያ ይኸውልሽ በሆነ ምክንያት አድርገን እንልካታለን። ቢሄድም አገሬ ጎንደር ከ44ቱ ነው የሚሄደው። ጎንደር ከ44ቱ ነው የሚሄደው። ያወራሽው ወሬ ራስሽኑ ነው ገደል የሚከትሽ ጠልፎ ወቂ ዋጋ ያስከፍልሻል። ችግር የለውም ልክፈል። መቅደላይት ሀቢባ ግን ቴማሽ ምንድን ነው ግን? ሀቢባ መቅደላይት እኔ እርዳታችን ያስፈልግሻል። የምንረዳሽ ምንም አልፈልግም። ለምንድን እንደሆነ ታውቂያለሽ? እርዳታሽ የማልፈልገው እኔ መጀመሪያ ላይ ማለት ነው የሰውን ቁስል ስትነኪው ነው አይደል? ያለ ቁስል የሚያመው የሰውን ቁስል ስትነኪው፣ እኔም በልጄ ላይ ነው ቁስሌን የተነካሁት። መስዋዕት የከፈልኩለትን ልጄ ነው ቁስሌን የተነካሁት። ያንቺን ቁስል ሀቢባ ቁስልሽን ስነካብሽ ቁስልሽን ያምሻል አይደለ? ህመምሽን ከፈልኩለት ያለሁት ልጄ። ኢብን ኦቲዝም ማለት በሽታ አይደለም። እንድታቂልኝ የምፈልገው ኦቲዝም በሽታ አይደለም።
አይዞሽ፣ በጣም እናዝናለን። ተኬር ካረግሻቸው ስሚ፣ ተኬር ካረግሻቸው እንደ ማንኛውም መሆን የሚችሉት የኔ ልጅ እግዚአብሔር ይመስገን ከመልክ መልክ ከውበቱ ስታዩ የሚያሳሳ ልጅ ነው ያለኝ። እኔ ከተናገርኳት ስሚ ሙሉ በሙሉ የመናገር የፈለገችው ትቀጥቅጠኝ፣ የፈለገችውን ትበል። አቅም ካላት መታመጪ የዛን ጊዜ መቅደላዊት እያይዞሽ የኔ እናት እናዝናለን ልጅሽን ስለተናገሩብሽ ሰዎች ማስረጃ አባትየው ሪከርድ አድርጓል። ላክልኝ ይለዋለሁ። እኔ ለምን ልጅ እንደምትናገር ይሄ በጣም መጥፎ እንደሆነ ተናግሬ አላውቅም። ምክንያቱም የሰው ልጅ ማለት አይቻልም። ውሸታም ማለት ደምድመሽ አትችም። ለማንኛውም ሰው ለሁሉም ሰው እኔም ክስቶ ማን ነው የሆነ ኢንፊደንስ ይኖራል። ክስቶ ማን ነው ማሬ? ክስቶ ማለት ማንኛውም ሰው ገባሽ የምልሽ ነገር ኢንጀነራል ውሸታም ነው ማለት አይቻልም። ማንን ውሸታም ማለት ነው? ኢንጀነራል ነው የምልሽ። አሁን በአጠቃላይ ነው እያልኩሽ ያለሁት። ገባሽ የምልሽ ነገር ያነ ሰው የሆነ የራሱ የሆነ ኢንፊደንስ ይኖረው። ተረዳሽኝ አይደለ? ኢንፊደንስ ይኖረው። ወይ ጉድ! ሀያት በጣም ነው የማዝነው። ይህንን መቅደላዊት አሁን ይቅርታ ስላልጠየቀችሽ አም ሶሪ። ግን ቪዲዮን ስታመጣ ቪዲዮ ከሌላት መጥታ ራሷ ምና ይቅርታ እንድጠይቅሽ አደርጋለሁ። አሁን ጄሪ በመቅደስ የተሳሳተ መረጃ ሀያትን ታሪኳን ውሸታም ስላልሻት ይቅርታ ጠይቂያትና ነገሩ ይዘጋ። ናርዲ የታለች? ተካክልና እኔ ያው ሶፖርት እንደማረግ እሷም እንደምትለው የስንቅ ጀርባ አጥንት ነው የምትለው። ብዙ ገንዘብ አፍስሽበታለሁ እና ይህ ነገር ሲመጣና ታሪኳ ውሸት ነው ሲባል አዎ እንደ ማንኛውም ሶፖርት ማድረገው ደግሞ ለፍቼ እንደዚህ ለአቤል እንትን ብዬ ያመጣሁት ገንዘብ ነው። አምኜ እንትን ብያለሁ። ለምን አንድ ከተማ ነን አንድ ቦታ ነን ብለው ስለነገረችኝ፣ በዚህ ላይ ደግሞ ብዙዎቹም ያው የኬዛ እናመሰግናለን። ሰምተሻል ሀያት የጄሪን ይቅርታ? ሀቡዬ ልጅ በጣም በቃ ቆሞ ነው እስካሁን ድረስ ያለችው። የምኝታ ሰዓቷ ነው። በእንደዚህ ደረጃ መሆን አለው ብዬ አላልኩም። ለሁላችሁም ለሁሉም እህቶቼ ይመጣል ያለ ነው። እኔ የለመድኩት ነው። ይሄ ለእኔ ምንም ማለት አይደለም። በተለያዩ ጊዜያቶች የሚመጣ የሚሰነዘር የማሳልፈው ስለሆነ በፍጹም በዚህ አይነት ቁስል ላላችሁ ምንም አይነት ነገር ልክ እንደ ሀያት ፈገግ ብላችሁ እሺ፣ አብሯችሁ የነበረው ሊጥላችሁ ሊያጠፋችሁ ነገር እንደዚህ አይነት እንደዚህ አይነት ነገሮች መጣል ብዬ አይደለም። ለዛም ለሰላምም ስለነበረ ነው ዛሬ ፈቃደኛ የሆነው ባለቤቴ። ምክንያቱም ውል ነበረኝ ከባለቤቴም ከሶሻል ሚዲያም 1 ዓመት እስከሆነ ድረስ ሀቡ ለወልዴ ነው ስላልሽኝ በቃ ብዬ ስለነበረ ነው። ግን ብዙ የሚያሳምሙ ነገሮችን ስላለፉ ችግር የለውም። እኔ እና እሷ ጀርመን ያለ ነው። በብዙ ነገሮች ማውራትም እንዲህ ነው እንደብዬ አላውቅም፣ አልናገርም። ደስ የሚል የሰው ፍራይ ቤትም አላወራም። እኔ ሱዳን ልጅ የለኝም። ሱዳን የነበራችሁ ታውቃላችሁ። የሀዲያ ልጅ ተወልዶ ከሽንት ቤት ያነሳሁት ልጅ ነው ወለደች የተባልኩት። ሱዳን የምታውቁ ከታይ እየደወላችሁልኝ ስለሆነ አመሰግናለሁ። አሊ ሁሌ የማወራው ታሪክ ስለሆነ ባልወልደውም ከሽንት ቤት አንስቼ የማሳድገው 16 ዓመት ልጅ ያለኝ አያም በጣም በዚህ ፕራውድ ነኝ። ሀያት በደስታ ሌሎችን እመቶችን ስለማነሳችሁ ናርዶስ በእንደዚህ አይነት ነገር በፍጹም እንደዚህ ምታደርጋለሽ ብዬ እንደዚህ አይነት ነናችሁ እንነጋገራለን ብዬ አላስብም። በጣም ይቅርታ አቡዬ። ናርዶስ እያለች ነው አሁን ሪከርድ ስለሚደረግ አስቆሚልኝ። እኔ ጋር ሚያስ ምንም አላለችም። ሌሪናቱ ያመጣቻት መቅደላዊትን እንዴ አሁን ነው አሁን ላይ ላጠራው ነው ጉዳዩን ሀያት ኬዙ እንደውም ናርዲ ፐርሰናል እያለች ስታስቆማት ነበረ። ስለዚህ ለዛ ስለሆነ እኔ አሁን እኔ እናንቺ ምንም የሚያገናኝን ነገር የለም። ለሰራሹ ላረሹ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። መቼም ቢሆን ስምሽን አላነሳም፣ አሁንም አላነሳም። በፊትም የትኛውም ቦታ ላይ በፍጹም በመልካምም በሁሉም ነገር ላረግሽልኝ ጠጠር ለወረወርሽው ሁሉ ነገር በጎኔ አብራችሁ ለነበራችሁ ጠጠር ለወረወራችሁ አንቺን ብቻ ሳይሆን በንግግሬ የተቀየማችሁ ካላችሁ በጣም ይቅርታ።
ሌላውን ችግር የለውም። እኔ አንቺ አላስቀየምሽም። እኔ እስከማውቀው ካስቀየምኩሽ በጣም በጣም ይቅርታ። እኔ እና አንቺ እዚህ ጋር እንደርሳለን። ሀያት መጀመሪያ ከሆን የጄሪ ነው። ጄሪ ስታት ነው። ይቅርታ ከዚህ የበለጡ ከመቅደላዊት የበለጠ ብዙ ኢትዮጵያዊ ሪከርዶችን ስታረጊ ምንም አልተናገርኩም። ባህሬ እንደዛ ነው። ሰውን አልሳደብም በፍጹም። ጠጠር የወረወረን ሰው መልሼ ጠጠር አልወረወረም። በቃ እኔን ሴት ብሎ የሚደግፈኝ ሰው እኔም ደግሞ ሴትን ዙሬ አታክ አላረግም በጭራሽ። አሳልፌም አልሰጥም። የፈለገ ነገር ቢመጣ ማለት ነው። እስከ ጥግ ድረስ መስዋዕት ስንቅ ህጋዊ ፍቃድ በኢትዮጵያ እንዳለው ሰርቲፊኬቱን ሀቢባ ታሳይልኛለሽ። በሱ ኦዲተርም ያለውን አጠቃላይ ልኬልሻለሁ። ነገር ነግራት ነው ነው እንደዚህ አይነት ነገር የውሸት ታሪኳን እንትን እያለች ሲባል ሰው ነኝ ታምኛለሽ እንትን ታያለሻለ እና እዛም ሱዳን ላይም አብሮ ያለች እኛንም ለማሳመን መቅደላዊት እንዴት ሽንጧን ገትራ ስትከራከር እንደነበረ እኮ አየን። አንቺ መቅደላዊት አስታስታሽ ነው፣ እሷን አምነሽ ነው የሀያት ታሪክ ውሸት የመሰለሽ፣ እሷን አምነሽ ነው ሀያትን ውሸታም ያልሻት። ስለዚህ ሰው ሆኖ ማይሳሳት የለም። ተሳስተሻል፣ ይቅርታ ጠይቀሻታል። ሀያትም ይቅርታሽን ተቀብላለች። አሁን ደግሞ ከናርዲ ጋር ቅር ይባባሉና ሰላም ትሆናላችሁ። አብራችሁ በልታችሁ ጠጥታችሁ ብዙ ነገር ሰርታችሁ እዚህ ደርሳችሁ ሰዎች ናችሁ። ስለዚህ በፍጹም ለሴጣን ቦታ ሰጥታችሁ መቀያየም አይገባችሁም። ብትለያዩም ቻው ቻው ተባብሎ መለያየት ይቻላል። ማንም የማንንም ሰው ስም በክፍል ያነሳ መቀጠል ይቻላል አይደል እንዴ ጋይስ? በሰላም መለያየት እኮ ያ ሀቡዬ እኛ እኮ ትተነው ነበር፣ ግን ሊያስገድሉን ነበር እንትን ሊሉን ነበር እየተባለ ሲባል ደግሞ ሶፖርት አድርገሻል እንጂ ጊዜ ናርዲም ጊዜዋን የሰጠችው ገንዘቧን፣ እኔም እንደዛው አይደለ ገንዘቤ ሰጥቻለሁ። አልፎ ተርፎ ግን በህይወት ደረጃ ሊያስገድሉኝ ነበር እየተባለ ሲወራ ስሜታዊ ትሆኛለሽ። ማስረጃ አለ እንደዛ ብላ ያወራችበት ካለ እንድንጠይቃት ያው ማስረጃ በየገሱ ስም አጠራም እንጂ ብዙ ነገር ነው እንትን ያሉት ነው የሚባለው። ኦሜጋ ማንደ ስሜን ጠርቶ አንድ ሰው እኔ ስሜን ጠርቶ ሀቢባ ልታስገድለኝ ነው ካላለ አይመለከተኝም። እኔ በአሽሙር ስላወራ ከኋላዬ ስላወራ አይ ዶንት ኬር አስሎንጋስ ስሜን ጠርቶ ሀቢባ እንደዚህ ሲል ስሜ ሀቢባ ስለሆነ የዛኔ አቤት እላለሁ። ስሜ ካልተጠራ ግን አቤት አልልም። ምን አገባኝ? ስለዚህ ነው የዛን ጊዜ ልሻቡዬ የዛን ጊዜ የኛ መጠየቅ እዚህ ጋር እንዴት ነው ለምንድን ነው የምታስረክቢው ድርጅቱ ገንዘብ የዛን ጊዜ ደግሞ የተገባበት ሰዎች እንዳሉ ይመጣሉ እኔ ጋር ለማንኛውም መልእክት ለምንድን ነው እንዴት ነው እያሉ ማለት ነው። እና በዛ ሰዓት ሊያስገድሉኝ ነበር እኔ ኢትዮጵያ ሆኜ እንዴት ሆኜ እንደገባው ብላለች ራሷም ሀያትም ማለት ነው። አጥራለን እሱንም ተቻለች ያለችው ስሜ ይጥራልኝ ህገወጥ ድርጅት ነው ስታገለግይ ነበርሹ ተብያለሁ። ስለዚህ ህጋዊነቱ ይረጋገጥልኝ። ህጋዊነቱ በኢትዮጵያ ተረጋገጠላት፣ በአውሮፓ ደግሞ ፍቃድ እንደሌለው ተረጋገጠላት። ሁለተኛ ጥያቄ በደሞዝ ነበር የምታገለግዩ። በጎ አድራጎት ድርጅትን በበጎነት ሳይሆን በነፃ ሳይሆን በክፍያ ነበር ብታገለግዩ ተባለች። ስለዛ ደግሞ የድርጅቱ ባለቤት ሀያት ያለ ደሞዝ በነፃ ማገልገሌን ትመስክርልኝ። ሀያት ደሞዝ ከፍለሽ አታውቂያለሽ ወይ? አላቅም። በነፃ ነው የምታገለግለው። ላደረገችው 2 ጉዞ ብቻ ለዱባይ እና ለአውሮፓ ትኬት 2 ጊዜ ችያታለሁ። ከዛ ውጭ ምንም 5 ሳንቲም ሰጥቻት አላውቅም። ስለዚህ እቺ ሰው ለአንድ በጎ አድራጎት ድርጅት አምባሳደር ሆና 2 ዓመት ስታገለግል በነፃ ማገልገሏ እንዲታወቅላት፣ ለምን ለጥቅምሽ ነው ስትባል ስለኖረች ስሟን ለማጥራት ነው የመጣችው። ኦኬ ደግሞ ተጠርቼ ነው የመጣሁት። አቡኔ አይደለሁም ከሳሽ። ሀያት ጥሪ ያቀርባላት ስሟ እንዲጠራ መጣች። ስሟ ጠራላት። ሌላ ምንድን ነው ተመካክራው የምትሉት? ጄሪ ነበረች የሰው ቤት ገዝት ላይ ገብታ ውሸታም ነው ያለቻት። ጄሪ ደግሞ ውሸታም ለምን አልሻት? ለምን ታሪኳን ውሸታም አልሻት? ለምን ሰው ቤት ገዝት ላይ ታሪኳን ስትናገር አዋረድሻት? ተብላ ለተጠየቀችው ጥያቄ ምስክር አመጣች። ምስክሯ ራሱ ሽንጧን ገትራ የማይሆን ነገር ስትከራከር እንግዲህ ከጭንቅላታችን በላይ ሆና አይታችኋታል አይደል? ስለዚህ ጄሪን የሚያሳሳትቻት መቅደላዊት ናት። ጄሪ ደግሞ መቅደላዊት ስላሳሳትችን ይቅርታ ብላታለች ሀያትን። ሀያት አሁን የጄሪን ይቅርታ ትቀበልና